ከሆነች ናይጄሪያ ጋር ነው የምሰራው። እሷ ከመጣች ገና 2 ዓመቷ ነው እዚህ ቤት ከሰራች። እኔ 8 ዓመት ቻለው። ከዛ ሙኒት እየሰማሽ ነው? እየሰማሁ ነው። በደንብ እንዲገባኝ ነው ጸጥ ያልኩት። እሺ ጅበት እሺ። ከዛ ዛሬ ጠዋት ተነስተን ከእንቅልፋችን ተነስተን መኪና ምናምን ልናጠብ ማለት ነው ውጪ 2 መኪና ምናምን 3 ትንሿ ናት 3 ምናምን ነገር አጠብና ይሄ ቱቦ በጣም ትልቅ ነው። ይሄን ቱቦን መጀመሪያ እኔ ፓስታ ሰርቼ ምናምን ሻይ ዳቦ ምናምን አዘጋጃጅቼ ነው የወጣሁት። ስንመጣ ይርበናል ብዬ ማለት ነው። በጣም ትልቅ ግቢ ነው የምናጥበው ከነ መኪና ጋር ምናምን። ቱቦውን ጠቅሊ ብላኝ ገባች። ቱቦ በጣም ነው የሚያቅተው፣ በጣም ትልቅ ቱቦውን እስከተቀለል ጠቅልዬ እስክመጣ ሁለታችንን በስበሰናል። ስመጣ ፓስታው የለም። ጤነኛ ናት እንዴት ሴትዮ ምናምን ብዬ አግሮመረምኩ፣ በኛው ቋንቋ ማለት ነው። ዝም ብላ ታየኛለች። ያማታል እንደ ሴት ቢታኔ የሰራሁትን ፓስታ ምናምን እንደተናደድኩ ገብቷታል። ስንነጋገር ሳብ አረገችኝና አነቀችኝ። በአንድ እጇ ነው ሙኒት፣ በሁለት እጇ አይደለም፣ በአንድ እጇ አነቀችኝ። እዛ ላይ ነኝ ያለሁት እኔ፣ እዛ ላይ ሄጃለሁ። ኧረ አውርጅኝ፣ ኧረ ወዴት በአላ አውርጅኝ። የአማርኛ አልገባትም ብዬ ዳውን እላታለሁ። ወደ ታች ስመለከት ወላይ ቁጭ ብላለች ወንበር። የንቀቷ ንቀት! ሰው ሲደባደብ ተነስተው እኩል ነው የሚደባደበው። ቁጭ ብላ ነው ያነቀችኝ። እዛ ላይ ነኝ የተሰቀልኩት ዛሬ። ከዛ ኧረ አውርጅኝ፣ ኧረ ወዴት ዳውን ወረድኩኝ። እንደምንም ማለት ነው ተንገዳገድኩኝ። ስወርድ ፍርጥ ነው ያደረገች። እዛ እንደምንም መጥረቢያ ይሄ ቆምሽ የምትጠርጊበት እንትን አለ ብሩሾ፣ እሱን ፈልጊያ ነው ተላታሉ ብዬ መጥረጊያውን ሳብ ሳረግ ቁጭ ካለችበት ትንሽ ነው ብድግ ያለችው፣ በቂጧ ነው ብድግ ያለችው። ሳብ አረገችኝና ምን የሚያክል 2 ታፋዋ ስር ቅርቅር ወዴ ልተንፈስ። ሴቱታ እንዳልጣራ እዛ ስር ተጨማድድ ያለው እኔ ምን የሚያክል ሰውነቷ ስር እዛ ስር ነኝ ያለሁት። ኩባያ ነው ያከልኩት፣ 2 እግር መሃል ኩባያ። እንደምንም ተንፈራግጬ እግሯን ነክሻ ተወጫጭሬ ምናምን ለቀቀች። እኔ እጄ ሴቲቷ ለምን እኔ አንድ የስራመድ ሰው ሁለት የስራመድ አንዴ ነው የምትራመደው። በጣም ግዳንግን ትልቅ ናት ሴቲቷ በጣም። ወይኔ ምረጭ ወይ እሷ ምረጭ ይብያታለሁ ሴቲቷን ዛሬ። አሁን ሰውየውን እየጠበቅን እኮ ነው። ምንድነው ከሞትኩም ኢማን ናይጄሪያ ናት የገደለችው። ወላይ ጧጧ ስነሳ እኔ ተጣምሜ ነው የምነሳው። ሙኒት ወላይ ሁለታችንም የተለያየ ፍራሽ ላይ ነው የምንተኛው። የሆነ ነገር ትለቃለች። ያን ነገር እኔ አላወራም። እኔ በጣም ሼም ነው ወላይ ነግሬያታለሁ። እኔ ከስቻ አለኩ 60 ምናምን ነበርኩ። ግልምጫዋ ወደ 40 ኪሎ አስገባኝ። በጣም አቃተኝ። እኔ በጣም ነው ያቃተኝ። በቃ ምንም ነገር እዚህ ቤት ውስጥ አይቀርም። ቤት ሳጸዳ ወንበሩን ማንሰበረው እሷ። አንድ ወንበር እንትን እግር የለውም እዚህ ቤት ከመጣች ካውያው ስብር። ሴቲቷ ግን እሷን ነው የምትወደው። እዚህ ቤት አገለገልኩ 8 ዓመት። እኔ ነኝ ሁሉን ነገር ማድረግ ያለብኝ። እኔ ለኔ ነው ሁሉ ነገር ቅድሚያ መሰጠት ያለበት። ብሞትም ብኖርም ይኸው በቃ። እንግዲህ በዚህ ዙሪያ ላይ ሀሳብ ሰጥበታለሁ። ከእናንተ የሚጠበቀው ደግሞ ለሌላ እህቶቻችሁ ስፔሻሊ አዲስ የሚመጡ እህቶች እንዲደርሳቸው፣ ምክንያቱም እንዲጠነቀቁ። በጣም በርካታ እህቶች እንግዲህ እንደሰማችሁት እሷን ኡጋንዳዋን በመፍራት ብቻ ወደ 40 ኪሎ ከ60 ኪሎ ወደ 40 ኪሎ ገብታለች ማለት ነው። እሷን በመፍራት ማለት ነው። ሌሎች እህቶቻችን በጉልበት ሳይሆን ራስን በማስከበር ዝምታን በመምረጥ ሚስጥር ባለመናገር። ኦኬ አንዳንዶቻችን ለምሳሌ ስለ መዳም ሚስጥር በአጠቃላይ የዛ ቤት ሚስጥር ለምሳሌ 8 ዓመት እንደመቆየቷ መጠን ምናልባት ለዚች ኡጋንዳ ብዙ ነገር ስለ መዳም ስለሆነችው ነገር ስለተቸገረችው ስላደረጓት ነገር ነግራት ይሆናል እንጂ በዚህ ደረጃ እስክትደበድባት ታፋዋ ስር እስክትከታት ተጨማዳ እስክትነሳ ዝም አትልም። 40 ኪሎ ብትሆን ወላሂ እውነቴን ነው የምላችሁ እንዴ። በጥርሷ እንኳን ብትወድሳት ማለት ነው ብድግ ብላ ትነሳለች። ግን ምን አይነት ምስጢር እንዳትናገሩ ለአዲስ ሰራተኛ። የሆዳችሁን በሆዳችሁ ያዙ ማለት ነው። አይ መዳም ትወደኛለች ምናምን ኖ መዳም አትወድሽም። ገባሽ? ጉልበትሽን ነው የምትወደው። አሁን ምን አለች በዚች እቺ ልጅ መዳም ወይኔን ምረጪ ወይ ኡጋንዳዋን ምረጪ ብላታለች። አየሽ ምን ብላለች ደግሞ ከኔ በላይ ኡጋንዳዋን ነው የምትወደው። ኡጋንዳዋ ሀቢብቲ ጉልበተኛ ናት። ለምሳሌ የፈለገችውን ትበላለች፣ ትጠጣለች፣ አለቀ ወጣ ገባ ይሉኛል ያባሩኛል አትልም። ሀሳብ የለባትም። ትበላለች፣ ስራዋን ትተኛለች፣ እርፍቷን ታረጋለች። እንቅልፋም ናቸው ደግሞ ወላሂ። እና መዳም አንቺ 40 ኪሎ የሆንሽ ሴትዮ ነው የምትፈልገው ወይስ ያቺ ደንዳናዋ ሰራተኛ ነው የምትፈልገው? እነሱ የሚፈልጉት ቅልጥፍ ያለ ድንድን ያለ ያልደከመ። አንቺ ኦልሬዲ 8 ዓመት አገልግለሽ ራስሽ ሳትጠብቂ አረቦች
ቤተሰቦቻችሁ ይወዱኛል ያልቅባቸው ይሁን ምናምን። አንዳንዶቻችሁ እኮ ለመብላት ራሱ የምትሳሱ አላችሁ ማለት ነው። ጥርግርግ ፍቃዱ ሁሉ ነገሩ እድሉም እያላችሁ መብላት እየቻላችሁ ማለት ነው። አይ መዳም ምን ትለኛል በቃ ልክ እንደ ቤታችሁ የምትሰስቱ ምናምን ነው። አረብ ቤት እንደዛ አረብ ሀገር ላይ እንደዛ አይነት ነገር አይሰራም። ገባሽ? አንቺ ዱቄት ልትሆኚ ሳይሆን መዳም ቤት ገብተሽ እየሰራሽ ያለሽው ነገ ላይ ሌላ ህይወት ይጠብቅሻል። ነገ ላይ ሌላ ህይወት ስለሚጠብቅሽም ነው መዳም ቤት ምሰሪ ማለት ነው። አይሽ በፍራቻ እኔ 40 ኪሎ ገብቻለሁ። አይ ኡጋንዳዋን በመፍራት ማለት ነው። ምን አስፈራሽ? ምን አንቀጠቀጠሽ? እንደገና ደግሞ ቤቱ አለቀ ደቀቀ አላፍትና ሲሰጧቸው እኔ አይመለከተኝም፣ እኔ ሰራተኛ ነኝ። መዳም ለሰራተኛዋ እንዲበያት እንዳባያ ስትሉ ለማጣመድ ነው፣ እናንተን አንቺን እንድትጠምድሽ ነው። ገባችሁ? ምንም እንኳን እዛ ቤት ብትበሰብሱ 20 ዓመት ብትቆዩም ራሱ ቤቱ ላይ የሆነ ነገር ብትሰብር የሆነ ነገር ብታደርግ ብትበላ ብትጠጣ ትንፍሽ ብላችሁ ለሰራተኛ እንዳታናግሩ። እንደዚህ አትቢ፣ እንደዛ አታደርጊ፣ መዳም እንደዛ አትወድም እንዳትሉ። አያገባችሁም። ስራሽን ስሪ፣ ደሞዝሽን በየወሩ ተቀበይ። አለቀ። 4 ነጥብ ማለት ነው። እች ልጅ እንግዲህ አሁን ይሄ ሁሉ የተደበደበችው ምግብ የተሰራው ምግብ ጨርሳ በመብላቷ ነው። ትብላ፣ ምን አገባሽ? የሆነ ነገር ሰርተሻት በይ። ኦኬ። ያንድ ቀን ደግሞ አይደለም ይመስለኛል እኔ ኡጋንዳን ብትሆን ያንድ ቀን ስሜት ብቻ አይደለም እንደዚህ ያደረገቻት፣ የብዙ ቀን ስሜት። ምናልባት አሁን ብዙ ጊዜ ጽዳት የሚያጸዱ ሰዎች ይርባቸዋል። እኔ አሁን ጽዳት ሳጸዳ ይረበኛል። ኩሽና ውስጥ ከሆንኩ ግን ምንም ራብ ስሜት አይሰማኝም። ምናልባት የኛዋ ኩሽና ውስጥ ስለሆነች የኩሽናውም አላፍትና ስላለባት ስትበላ ምናምን ያችኛዋ ትቆጣጠራታለች መሰለኝ። እንግዲህ የብዙ ቀን ሰብስባ ነው በአንድ ቀን እንደዚህ የመታቻል ማለት ነው። አያችሁ አይደለ? እና አሁን ከኔና ከሷ መረጃ ኦፍ ኮርስ እንደኔ አስተሳሰብ ከሆነ ኡጋንዳዋን ነው የምትወደው። ደግሞ ትወዳለች። ጉልበተኛ ይፈልጋሉ፣ ወዲህ የሚል ይፈልጋሉ፣ ፈጣን ይፈልጋሉ። አንቺ ግን 40 ኪሎ ከገባሽ እንዴት ነው ወዲህ ወዳ ማለት? ኦልሬዲ የአንቺ እድሜ መዳም ቤት አልቋል። ያንቺ ጉልበት ያንቺ ኢነርጂ አልቋል መዳም ቤት ውስጥ ማለት ነው። ኢነርጂያችሁን ጠብቁ፣ ብሉ፣ ጠጡ። ወላሂ እውነቴን ነው። ሲያያችሁ እንዳትበሉ። እንዲህ እየጎረሳችሁ እያስገባችሁ ስራችሁን ጨርሱ። ያለውን የተረፈው ምኑም አትጎዱም፣ ትጠቀማላችሁ። ጤና ይሆንላችኋል። ነገ ጉልበታችሁ አያልቅም፣ ጉልበታችሁ አይባክንም። ሀቂቀተን ነው የምላችሁ። እኔ እኮ እነሱ እኮ አንድ ነገር አይቀራቸውም። እውነቴን እኮ ነው የምላችሁ። አያፍሩም እኮ ትንሽ የማፈር ስሜት ራሱ እና ሀባይቢ መዳም ቤት 20 ዓመት 8 ዓመት ይቅርና 20 ዓመት 30 ዓመት ብትቆይ ሰራተኛ ነሽ። ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ሌሎች እንዲያዳምጡት እንዲጠነክሩበት መብትና ግዴታቸውን ለይተው እንዲያውቁ እንዳይጠሉ እንዳይደበደቡ እንደዚህ ራሳቸውን እንዲጠብቁ ይሆናል ማለት ነው። ወዳችኋለሁ። በቀጣይ ባሪ ቪዲዮ እንገናኛለን።